ቆንጆማ ከሞዓብ ጋር የመጣች ሩት የምትባል ከኑኃሚን ጋር የመጣች ማናት? እኔም አይቻለሁ፣ ቆንጆ ናት። ነገር ግን ቁንጅናዋ ሳይከለክላት ከማለዳ ጀምሮ ቤት ሳትገባ በፀሐይ ላይ ቀርሚያ ላይ ቆይታለች ብሎ ካለ በኋላ ንግግር ሲቀጥልናለን። አንድ ነው መልእክቴ። የንጉሱ አይን አርፎባቸዋል። ከቦዔዝ የሚባል እዚህ አለ። እስኪ እግዚአብሔር ያያኛል የሚል ሰው ካለ እግዚአብሔር ያያኛል። አይዟችሁ እጃችሁ ሰረዘም አድርጉ። እግዚአብሔር ያያኛል በሉ እስኪ። አለ አይቶኛል በሉ እስኪ። በጌታ በኢየሱስም ዛሬ መልካም ይሆናል። ይህን ቃል ልክ ስታነቡ ከዚህ ነው የጀመረው። በቃ ንጉሱ አያት። ይህቺ ቆንጆ ከማን ናት? የት ናት? ከየት ወጣች አለ። ፀሐይ ወድቆባታል። በጣም በፀሐይ ውስጥ አለች። በተለያየ ህይወት ውስጥ ያለፈች ሴት ነች። ነገር ግን ንጉሱ ሲያያት በንጉሱ አይን ፊት ውበት ወጣ። ከዛ በኋላ አስገራሚ ነገር መሆን ሲጀምር እናያለን። ምዕራፍ 3 ቁጥር 1 ላይ አማቷም ኑኃሚን አለቻት፣ ልጅ ሆይ መልካም እንዲሆንልሽ እረፍት አልፈለግሽምና መልካም እንዲሆንሽ እረፍት አልፈለግሽምን? አሁንም ከገረዶቹ ጋር የነበረሽበት ቦዔዝ ዘመዳችን አይደለምን? እነሆ እርሱ በዛሬ ሌሊት በአውድማው ላይ ገብስ በመንሻ ይበትናል። እንግዲህ ታጠቢ፣ ተቀቢ፣ ልብስሽን ተለበሺ፣ አውድማውን ውረጂ። ነገር ግን መብሉንና መጠጡን እስኪጨርስ ድረስ ሰውየውን አትተዩ። በተኛን ጊዜ የሚተኛበትን ስፍራ ተመልከቺ፣ ገብተሽ እግሩን ግለጪ፣ ተጋገሚም፣ የሚያደርገውንም እርሱ ይነግርሻል። ሩትም የተናገረሽኝን ሁሉ አደርጋለሁ አለች። ከዚህ ቃል ነው የምንማረው ዛሬ ከእግዚአብሔር ቃል ስናይ በትንሽ ደቂቃ ውስጥ በኪንግዶም ፋሚሊ ውስጥም በላይቭ ላይ ያላችሁ ሰዎች በንጉሥ አይን ውስጥ መግባት የመቻላችን ምክንያት እንዴት ነው? አንድ ሰው በእግዚአብሔር የመታየቱ መስፈርት ምንድን ነው? እግዚአብሔር እኛን ለምን ወደደ? ኢየሱስ እንዴት እናንተ ቤት መጣ? ይህ ሁሉ ጊዜ መታሰብ አለበት። ማለት ተገኝቶብን አይደለም፣ በመልካም ጎን አይደለም እኛ ጋር ይመጣ ገና ደካሞች እያለን። አሁን አስቡት፣ እቺ ሴት ባሏ የሞተባት ሞዓባዊቷ፣ ከዛም ደግሞ የሆነች ምስኪን ቃርሚያ ላይ ያለች ጥሩ ያለበሰች የሆነ ነገር ህይወቷ ውስጥ ቁንጅናውን የሚደባብቁ ነገሮች ውስጥ ነው ያለፈችው። በብዙ ህይወት ውስጥ የምታልፍ ሴት ነች። ነገር ግን ንጉሱ ሲያይ አልፎ ዘልቆ ነው ያያት። ከዚህ የተነሳ ፒክ ነው ያደረጋት። ከዛ በኋላ እግዚአብሔር እንዴት አድርጎ ወደ እሷ እንደመጣና ታሪክ ውስጥ እንደከተታት ነው የሚታዩት። ከዛ በፊት ግን በእግዚአብሔር ቃል ውስጥ እግዚአብሔር እኛን የሚያይበት አይን መንፈሳዊ አይን ይባላል። እስከ አጠገባችሁ ያለውን ሰው የእግዚአብሔር መንፈስ ለንጉሱ እጩ አድርጎሃል ብላችሁ ንገሩ እስኪ ባካችሁ። እኔ እዚህ ውስጥ ያሉትን ሰዎች እንዲህ ብያለሁ። ኑኃሚን ማለት እንደ መንፈስ ቅዱስ አድርጌ ወሰድኳት። ለምን እንደሆነ ታውቃላችሁ? ንጉሱ የሚወደውን ነገር ለሩት ነገረች። ኑኃሚን የሚለበሰውን የሚኮናውን ንጉሱ ምን እንደሚወድና መመረጧ እየሆነ ያለው ነገር አልገባትም። ለሩት አልገባትም የሚሆነው ነገር ለኑኃሚን ግን ገባት። ምንድነው የገባት? አሁን እኮ የዋልሽበት እርሻ ባለቤት ዘመዳችን ነው፣ የሚቤዥ ነው፣ የራሱ ሊያደርገን ይችላል። ሳታውቂ ለገባሽው እርሻ ውስጥ ዘመዳችን ነው። አንደኛ ኑኃሚን ለሩት ምን ነገረች? ንጉሱ የማን ወገን እንደሆነ ነገራች። ይኸውላችሁ መንፈስ ቅዱስ በቤተ ክርስቲያን ውስጥ ለቤተ ክርስቲያን ውስጥ ስንመጣ በእግዚአብሔር ቃል ስንሰማ ኢየሱስ ለእኛ ማን እንደሆነ ያሳያል። አጠገባችሁ ያለው ሰው መንፈስ ቅዱስ ኢየሱስን የሚገልጥ አምላክ ነው ብላችሁ ንገሩ ባካችሁ። አለ መንፈስ ቅዱስ ማንን ይገልጣል? ኢየሱስ የሞተልህ የወደደህ ይናገራል። ኑኃሚን በመንፈስ ቅዱስ መሰለችኝ። ለምን መሰለች? ለሩት የሚገባውን ዳይሬክሽን ነው ያሳየችው።
በፊት ኑኃሚንን ሩት እንዲህ ብለዋለች፣ በሞትሽበት እሞታለሁ፣ በተቀበልሽበት እቀበራለሁ፣ አምላክሽ አምላኬ ብላለች። የተቀደችው ሴት በሕይወቷ ብትፈተንም መንፈሳዊ ሴት ነች። መንፈሳዊ ነገር ቀርባችሁ መጨረሻችሁ አይበላሽ። እግዚአብሔር በዛ በኩል መውጫ ያዘጋጅላችኋል። አጠገባችሁ ያለው ሰው ያዙና መንፈሳዊ ሰው ውስጥ ቃል አለ ብላችሁ ንገሩባታችኋል። በሉ ቢደክምም በሉ እስካለ መንፈሳዊ ሰው አምላክ አለው በሉ ባካችሁ። እግዚአብሔር እንዲህ አይነት ወዳጅ ይስጣችሁ። አሜን በሉ ቶሎ ብላችሁ። በስራችሁ ቦታ ዛሬ ላገኝ ብሎ የሚደውል ሰው ማን ነው ብሎ ማሰብ ጥሩ ነው። ወደ ንጉሱ ያቀርበኛል ወይስ ከንጉሱ ያወጣኛል ብሎ ማሰብ ጥሩ ነው። መጽሐፍ ቅዱስ እኮ ለትምህርታችን ነው የተጻፈው። የእግዚአብሔር ቃል ምንድነው የሚያስተምረን? መንፈሳዊነትን የምናበዛበትን ነው። ቅድም እግዚአብሔር ቃል ተመረቅነን ብትሰማ አለ ሙሴ ቃል ነገራቸው። ይህንን ቃል ብትሰማ ትእዛዙን ብትጠብቅ ብታደርገው ይከተልሃል በረከት አለ። ከእግዚአብሔር በረከት ከሚያርቀን ነገር ዘንድሮ መራቅ ይሆንልናል። እኔ እስኪ የንጉሥ እጮኛ ነኝ በሉና ተናገሩ ባካችሁ። ለንጉሱ ተዘጋጅቻለሁ በሉ እስኪ። በኪንግዶም ቸርች ላይ ንጉሥ ተገልጧል። አሜን በሉ እስኪ። ንጉሠ ነገሥት ኢየሱስ እዚህ አለ። ኑኃሚን በመንፈስ ቅዱስ መሰለችን። ዝርዝር ነገሩ ሰፊ ነው፣ ቶሎ ብዬ ለማየት ስለምፈልግ። ቦዔዝ ደግሞ በንጉሱ ኢየሱስ ይመሰላል። ሃሌሉያ። ቦዔዝ በክርስቶስ ኢየሱስ ይመሰላል። ሌላስ? የቦዔዝ ማሳ በእግዚአብሔር ኪንግዶም ይመሰላል። እስኪ አሜን በለው። አሜን አሜን። በእግዚአብሔር መንግስት ይመሰላል። ለምን ነው ታውቃለህ? ሳታውቅ የገባችው ወደ ንጉሱ ማሳ ነው። በኋላ ምን እንዳለ ታውቃለህ? ንጉሱ እንዲህ አላት፣ ከዚህ ማሳ ወደ ሌላ ማሳ እንዳትሄጂ አለ። አሁን ትንሽ ተለሽ አይደል የምትለቂ፣ ከዚህ በኋላ እያስቀራችሁ ይጨርዋል። በዛው ማሳ ውስጥ እግዚአብሔር እንደውም ኑኃሚን ራሱ ምን አለች መሰለኝ? ወደ ቤት ስትመለስ ሌላ ማሳ እንዳትሄጂ አለ። በጣም የሚገርመው ነገር መጽሐፉን ዝርዝር ስታነቡ ንጉሱ መመሪያ ሰጣት። እንዲህ ብሎ አላት፣ ከዚህ ማሳ እንዳትወጪ አላት። ሁለተኛ ከሴት ደናግጦቼ ወይም ደግሞ ገረዶቼ ብቻ ነው። አዲስ ትርጉም ስታነቡ ተጠንቀቂ፣ ቅድስናሽን እንዳያበላሹ ወንዶች ጋር እንዳትቀርቢ ብሎ ነገራት። ተጠቂ፣ ተመገቢ፣ ውሃ ጠጪ፣ ምግብ ብይ፣ ራስሽን ጠብቂ፣ ከማሳ አትውጪ፣ ሌላ ጋር እንዳያበላሹ። አንድ ሰው በእግዚአብሔር መንግስት ውስጥ ሲኖር ቅድስናው ይጠበቃል፣ ጸጋ ይበዛለታል። የእግዚአብሔር መገኘት እንዳልክ ለእግዚአብሔር የተመቻ ይሆናል። አያችሁ፣ አውዱማ የሚባል ነገር አለ። በአውዱማ የምለው ነገር እኔ አውዱማውን ቤተክርስቲያን ብዬ ወስጃለሁ። ምን ማለት ነው? ፍሬ የሚታይበት። እስኪ አሜን በሉ ባካችሁ። አጠገባችሁ ያለውን ሰው ወደ ቸርች ስትመጣ በውስጥ ያለው ጸጋ ይገለጣል ብላችሁ ንገሩ ባካችሁ። ንጉሱ በአንተ ውስጥ ያለውን ነገር የሚገልጠው ቸርች ውስጥ ነው ብላችሁ ንገሩ ባካችሁ። አንዱን ነቢይ፣ አንዱን ዘማሪ፣ አንዱን አገልጋይ፣ አንዱን ባለጠጋ ያደርግና ፍሬው የሚታጨደው ፍሬው የሚሰበሰበው የት ነው? ቸርች ውስጥ። በእግዚአብሔር መንግስት ውስጥ የነበሩ ሰዎች ተሰባስበው ልክ አውዱማ ውስጥ ንጉሱ ያድራል። ቤተ ክርስቲያን ውስጥ ኢየሱስ ያድራል። ዛሬ አላጎሪዝም በሉት ምን በሉት አሜን በሉ። ዝም ብላችሁ እስኪ ኢየሱስ በቸርች ውስጥ አለ በሉ ባካችሁ። እኔ መልእክት አለኝ። በዚህ ቤተ ክርስቲያን ላይ ኢየሱስ ይታየኛል። ምን እንዳለች ታውቃለህ? ኑኃሚን አውዱማ ነው ዛሬ የሚያድረው አለች። ንጉሱ አውዱማ ነው የሚያድረው ዛሬ። አውዱማ ውስጥ ስንዴውን ያበጥራል። ፍሬ የሚሰበስብበት ምሽት ነው። አዳሩም እዛው ነው። ጌታ የት ይገኛል ካላችሁት፣ ፍሬ ባለበት፣ ፍሬ ባለው ቸርች ውስጥ። አጠገባችሁ ያለው ሰው ያዙ ባካችሁ። እንደው ዝም አትበሉልኝ ባካችሁ። ፍሬ ባለ ሰው ውስጥ ኢየሱስ አለ። ፍሬ ባለው ቸርች ውስጥ ኢየሱስ አለ። ፍሬያችሁ ይበዛል። አሜን በሉ ባካችሁ። ፍሬ እንድታፈሩና ፍሬያችሁ እንዲበዛ ሾምኳችሁ አለ ኢየሱስ። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ አብ ይከብራል። አያችሁ፣ ኢየሱስ ክርስቶስ ቤተ ክርስቲያን ሲመጣና
አባቴ ሆይ ልጄን አየህ፣ ልጄን አየህ፣ ጸዴን አየህ፣ ካፌን አየህ፣ ዱኬን አየህ ይላል። ስማችሁን አስገቡ። አጠገባችሁ ያለው ሰው ኢየሱስ አለ አብ የሚያሳየው አንተ ነው ብላችሁ ነገር ማካ ተባባሉ። ተዋወቁ። ማን ነው ስሙ? ተሴ ብቻውን መቀመጡ አስከፍቶኛል። ትንሽ ተቃበል። እዚህ ጋር ከኋላ በኩል ታሜ የሆነ ሰው ፈልጉ። አንተ ታሜ ከፊት በኩል ከፊት ተጠጋጉለታችሁ ባራሳ ፕሮቫዲያ እስከ አጠገባችሁ ያለው ሰው እንደዚህ በሉ፣ ኢየሱስ ለአብ የሚያሳየው ፍሬ አንተ ነው ተባብሉ። ያንቺ ነው በሉ። ተባባሉ ባካችሁ። እግዚአብሔር የሚያየው አንተ ነው በሉ ባካችሁ። ፍሬው ግን የት ነው ተሰብስቦ መገኘት አለበት? አውዱማ ላይ። አውዱማው ላይ ሁለት ስራ ነው የሚሰራው። ተቀላቅሎ የገባው ገለባ ያስወግዳል። መንሹ በእጁ ነው። አውዱማውን ፈጽሞ ያጠራዋል። ስንዴውን ወደ ጎተራ፣ ገለባውን ወደ እሳት። አሜን በሉ። አንድ ሰው ባካችሁ። ከሆነ ሰው ላይ ገለባ ዘንድሮ ይነሳል። እስቲ ወደ እግዚአብሔር ቤት በየቀኑ በየጊዜ መንፈሳችሁን አዘጋጁ። ንጉሱ ያድርባችሁ። ንጉስ ባለበት ቦታ ላይ ገለባ አይኖርም። ፍሬያማ ትሆናላችሁ። አውዱማውን ምን ብዬ ወስጄዋለሁ? ቤተ ክርስቲያን ክንግዶ በዚህ ቤት የብዙ ሰዎች ገለባ እኮ ረግፏል። አሜን አትሉ ወይ? አሜን አትሉ ወይ? እስኪ ገለባው ከረገፈው እኔ ነኝ የምል ሰው አለ? ከእኔ ረግፎ አለ በዚህ ዓመት ላይ ከእኔ ሕይወት ብዙ ገለባ ፍሬን የደበቀ ሕይወትን የደበቀ ረግፏል የምል ሰው እልል በል ለጌታ እልልታ። እግዚአብሔር ይመስገን። አየህ፣ የማሳ ሕይወት ጥሩ ነው። በእግዚአብሔር መንግሥት ውስጥ ሁሉም ሰው ይገባል። በጣም ብዙ ሰው ይገባል። ማሳ ውስጥ አይደለማ፣ አውዱማ በሚባልበት ቦታ ላይ አይደለ? በደንብ ሆኖ ገለባውን እንትን በእግዚአብሔር ልጅ በክርስቶስ ስናምን ወደ እግዚአብሔር መንግሥት ገብተናል። አጥንቆ ግን የምንሰራው የት ነው? ቤተ ክርስቲያን። ለዚህ ነው ዳትስ ዋይ አጥቢያ ቤተ ክርስቲያን አንድ ፓስተር ያለባት፣ ወንጌላዊ ያለባት፣ መሪዎች ያሉባት፣ አገልጋዮች ያሉባት ቸርች ያስፈለገችው። ያስገባይና ኮይር ውስጥ ያስገባይና አገልግሎት ውስጥ ያስገባይና በሆነ ዘርፍ ውስጥ ምን ያደርጋል መሰለህ? ገለባ ከላይ ላይ ያራግፋል። ከዛ ፍሬውን አንስቶ ለአብ ያሳያል። አብ በዚህ ይከበራል። ጳውሎስ የቆሮንቶስን ቤተክርስቲያን ምን እንዳለ ታውቃላችሁ? እናንተ ለእኔ በአብ ፊት አክሊሎቼ ናችሁ ይላቸዋል። ቆሮንቶሶች ፍሬ ናችሁ ይላቸዋል። ቤተክርስቲያን እንዳትቀሩ፣ ቤተክርስቲያን እንዳትጠሉ። ሴጣን ውጪ ከገራ እኔ ክርስቲያን ሆኜ የትም ይኖራል እንዳትሉ፣ ሁኔታ ከፈጠራ ቸርች እንዳትጠሉ። አልፋችሁ ነው ጸጋችሁ የሚታየው፣ ገለባችሁ የሚወገደው፣ ፍሬያችሁ የሚበዛው ቸርች ውስጥ ነው። ትክክለኛ ዲስፕሊን እንደሰጡ ዲሳይፕልሺፕ የሚኖረው ቸርች ውስጥ ነው። ሌላኛውንም ነገር ልንገራችሁ። ሞዓብ አለ እዚህ። ሞዓብ ምንድን ነው? ዓለም። ሞዓብ ዓለም ናት። ኑኃሚንና ቤተሰቧ አንድ ዓለም ውስጥ ገቡ። እናንተ በሁኔታ ዓለም ለካ አንተ ያጎላል። ጎላ መጠች። በሙላት ነበረ የወረድኩት፣ ጎደልኩ። ጎደሎ ሰው ዓለም ውስጥ ይጎላል፣ እግዚአብሔር ቤት ግን ይበዛል። አልሰማችሁ? አጠገባችሁ ያለው ሰው ንጉሥ ባለበት ማብዛት ነው ያለው። በሉ እባካችሁ። ሕይወት ይቀጥላል። በሉ እባካችሁ። ቃል ከአፉ ይወጣል፣ ፈውስ ከአፉ ይወጣል፣ ሀብት ከአፉ ይወጣል። ዘንድሮ ሊባርካችሁ በኢየሱስ ንጉሡ ባለበት አንተም ገዢ ትሆናለህ። ኑኃሚን ከአቤሜሌክና ከኬሎና ልጆቿ ሁለት ወንዶች ልጆች ይዛ ገብታ ሶስቱን አታ ብቻዋን ከአንዲት ምራት ጋር ይዘዋል። ጎድላ ምን አለት? እግዚአብሔር አስማርቶኛል በሙላት ወጥቼ ዓለም ነው። ዓለም ያጎል ዓለም ውሸትን ምትል ቀናዳፋ ወዝ ያለቀ አንክራ ልተፋ አንክራ ልተፋ ከደጃፏ ቆመ ኃጢአት ከለወጠ በእግዚአብሔር ደጃፍ መጣልን ምሕረት። አሜን። መጣልን ምሕረት። በእምነት ይኖራል ጻድቅ በእምነት ያፈገፍግ ወደ ኋላ በእኔ ዘንድ ይሆናል። በእርሱ ደስ አይላትም ነፍሴ ይብለዋል ኢየሱስ። በትዕግሥት ጠብቀው በዝምታ ዘንበል ይላል ጌታ። ተጉዞ ተጉዞ ሩቅ ሰዓት ሲቀረው
እኔ አልመረም ምን አለ ሞኝ ነው ምን አለ ሞኝ እስከተገባችሁ ያለውን ሰው እምቢ ያለመኑ ባካችሁ በእግዚአብሔር ቤት ጠብቃለሁ በሉ እስኪ ባካችሁ በእግዚአብሔር ቤት ጉድለት የለም በሉ እስኪ ባካችሁ መብዛት ነው በሉ እስኪ ባካችሁ እስከተገባችሁ ያለውን ዞር ብላችሁ ወደ ጌታ ቤት ሲመጣ መንፈሴ ወፈረ ብላችሁ ንገረው ደስታችሁ የት ነው ያለው የት ነው የምትደሰቱት የት ነው መንፈሳችሁ ያረፈው የት ነው ደስታ ያለው የት ነው ሳቅ ያለው የት ነው ሰላም ያለው የት ነው አሜን ያለው የት ነው በኢየሱስ ስም ነጥሎ ሊወጥ ይመጣል አውሬ ተመታ ይሁን ሳጠቃልለው ንጉሱ ያለ መስፈርት አይኑን በእኛ ላይ ስለጣለ ከሩት የሚጠበቀው አራት ነገር ነው አንደኛ ሩትን ኑሃሚን እንዲህ ብላ መንፈስ ቅዱስ እንዲህ ብሎ መከራት ምን አላት መንፈስ ቅዱስ ባይ ንጉሱ አይኑን ጣለብሽ አይደል እሱ የራሱ ሊያረግሽ እንደሆነ አልገባሽም አይደል እኔ ልንገርሽ አላት ምን ላድርግ ዝም ብለሽ በድሮ ልብስ አትሄጂም ማለት እንደ ትላንትና መሄድ አያስፈልግም ማለት አሁን ሊያገባሽ ሰውዬው ሰፈር ደርሷል ስለዚህ ልበሽ አይደል ታጠቢ ቡቸንጋ መረንቶት እስከ ተቀበል ያለው ሰው እግዚአብሔር እየቀረበህ ነው በለው ባካችሁ አለ ቅዱሱ እየቀረበህ ነው በለው ንጹህ እየቀረበህ ነው በለው የክብር ጊዜ እየቀረበህ ነው በለው ከድካም ጋር ቀርተዋል በለው በደሙ ትታጠባለህ አይገርምም ንጉስ ስለሆነ ከዛ ምን አለ ባይ አለ ንጉሱ ምን ይወዳል እንዲሁ ውበትሽን ወደዋል ግን ስትታጠቢ ውበትሽ ይደምቃል አሁን ሰርግሽ ጊዜ እየደረሰ አልገባሽም አይደል ሰውዬው ይዋጀናል ዝም ብሎ እህል የሚሰጥ አይደለም ዝም ብሎ እህል እየሰጣም ላይ አይደለም ሰውዬው ልቡ አንቺ ጋር ነው ስለዚህ አሁን ደግሞ የምትመጪ ሆነሽ ታጣቢ ሃሌሉያ ገረዲያችን ይሰያል አጠገባችሁ ያለው ሰው ኮሳሳ መሆን አይፈቀድም ብሎ ባካቸው መንፈሳዊ ንቁ መሆን ነው ዛሬ ክንዶም ላይ መልእክት አለ በጌታ በኢየሱስ ስም የታቀላ መንፈስ ይበዛብናል ታቃቢ አላ ሚሳዩ ሁለተኛ ታቃቢው ሁለት ነገር ነው ሽቱ ተረጪ ቅባት ተቀቢ ደስ ሲል ለንጉስ የሚመጥን ሽቱ ሻገሽ ቅባት ይወዳል ከንጉስ መጽሐፍ ቅዱስ በመዝሙረ እንደምታውቃለህ ንጉስ ውበት ይሄን ወዷልና አመፃን ጣለ ጽድቅን ወደደ ስለዚህ እርሱ በደስታ ዘይት ቀባ ቅድም ግጭ አንድ ነገር እየነካ ነበር በፊቱ ትቆሙ ዘንድ መርጧችኋልና እናንተ ተቀደሱ ቤቱንም ቀድሱ አይደል ከዚህ በኋላ ንጉሱ መርጦናል ንጉሱ ሕዝቅያስ እኮ ነው ያለው ልጆቼ ሆይ አላቸው ዛሬ ከንጉሱ ሕዝቅያስ የሚበልጥ ኢየሱስ ይላል ልጆቼ ሆይ ልጆቼ ሆይ ሎኬሽን ላይ ብትኖሩ ተቀደሱለት ከዛ ተቀቡ ቀጥሎስ ሊባሽ ያላት አለቻት አይ ለንጉስ የሚመቻውን ልብስ እንድትለብስ መከረቻት ቃሉን ልበሺ ማለት ነው ዛሬ ክብሩን ልበሺ ጸጋውን ልበሺ ሃሌሉያ ኢየሱስን ልበሺ ራስዎን በቃ ልበሺ የጋብቻሽ ጊዜ የደረሰ ነው እኔ መልእክት ዛሬ አለ ኢየሱስ ሊመጣ ነው ማራናታ ኢየሱስ ሊመጣ ነው እስኪ ኢየሱስ ይመጣል ብሎ ባካችሁ አለ የቃርሚያ ዘመን ሊያበቃ ነው ሰርጋችን ልንጠናቀቅ ነው ዓለምን ቻው ልንላት ነው ማራናታ አንድ ሰው እጁ ዘርግቶ ኢየሱስ ይመጣል ብሎ ባካችሁ አለ የዚህ ዓለም መከራ አንድ ቀን ይበቃል አሁን ምን መሆን አለብን ሊባሱ በዚህ ቤተ ክርስቲያን ስትመጡ እግዚአብሔር ምን እንደምሰጣቀለ ያለብሳችኋል የክብር ልብስ አለ ቃሉን ልበሱ መንፈሱን ልበሱ ጸጋውን ልበሱ ፊቱን ልበሱ ኢየሱስን ልበሱ አሮጌውን ልብስ አውልቁ ድካምን አውልቁ ኃጢአትን አውልቁ አለማዊነት አውልቁ ዘረኝነት አውልቁ መውለቅ ያለበት ለንጉሥ የማይመጥን ሁሉ በዚህ ቤት አይሆንም የወለቀ ይሆናል ይኸውላችሁ ትላንትና ሩት የሥራ ልብስ ነው ለብሳ ሄደችው አሁን ግን የጋብቻ ልብስ ነው የለበሰችው ነገረቻት ሰውዬው የጀመረውን ሳይጨርስ አያቆምም አለች እንዴት እንደጀመረ ገባት መንፈስ ቅዱስ ኢየሱስ እንዴት እንደሚመጣ የአብን ፈቃድ በላይ ያለውን እግዚአብሔርን ፈቃድ ሊመጣ ያለውን መሲሁን ኢየሱስን ያሳየናል
እንደዚህ ይው በቃ ተቀባቸዋለሁ። ሰው ኢየሱስ እየመጣ እንደሆነ መንፈስ ያመለክታል። በሉ እባካችሁ ለብሰህ ተዘጋጅ። በሉ እባካችሁ የመጨረሻ ምን እንዳለ ታውቃላችሁ? እንዳለቻት መንፈስ ቅዱስ እንዲህ አላት። አሁን ዝም ብሎ መታጠብ አንድ ነው አለ። ቁጥሩ አንድ ነው። ከታጠብ በኋላ ተቀበው፣ ተቀቢው። ቀጥለስ ለበስ አድርጊው። ቀጥሎስ ቅረቢው። እግዚአብሔር የሆነ ነገርን ሊደመድምልህ ንጉሥ መርጦሃል። እስኪ ለንጉሥ ታጭቻለሁ የሚል ሰው አሁንም አሜን ይበል። እግዚአብሔር እንደዚህ እያለ ነው። ወደ ማን? ወደ ንጉሥ። ታጥበሃል አይደለ? ተቀብተሃል አይደለ? ቀጥሎስ ለብሰሽ አይደለ? አሁን ደግሞ ወዳለበት። እኔ በጣም የገረመኝ ኑሃሚን በጣም የምትገርም ሴት ነች። አውዱም አድራሻ ነገረችው። አውዱማ ውስጥ ነው ዛሬ የሚያድረው። ከዛስ እንዴት እንደሚተኛ ተመልከች ያለች። መንፈስ ቅዱስ አንዱና ትልቁ ነገር ኢየሱስን ያሳየናል። እስከ አጠገባችሁ ያለው ሰው ይዛችሁ እግዚአብሔር በመንፈስ ይመራሃል በሉ ባካችሁ። ደግማችሁ እንዲህ በሉ፣ ተመርጠሃል በሉ። እስኪ አለ ታጠብ በሉ፣ ተቀባ፣ ልበስ፣ ቅረብ፣ ተመልከት፣ ግባ፣ እግሩ ስር ግባ። በኢየሱስ ስም መጎናጸፊያው ይወድቅላችኋል። በዚህ ላብቃ። እግዚአብሔር በዚህ ቤት ብዙዎችን የክብር ልብስ ያለብሳቸው። አንዳንድ ሰዎች ባልተጠበቀበት ክብር ውስጥ ይገባሉ። ያልተጠበቀ ፕሮፌሲ ውስጥ ይገባሉ። ሳውዝ አፍሪካ ውስጥ ለካ ለስራ ብቻ ሳይሆን ለትንቢትም ይመቻል። ብዙዎቻችሁ ሳውዝ አፍሪካ የተመታ የሆነ ሳውዝ አፍሪካ እስር ቤት ነው፣ ሳውዝ አፍሪካ ሞት አለበት ምናምን ትሉት። በዛ በሞት መንገድ ላይ ዳንኤል ካለቆችና ከመሳፍንት የበለጠበት አንበሳ ጉድጓድ እየተሰራለት መልካም መንፈስ ስላለው በለጠ ይላል። ዘንድሮ ሌላውን የበላ ላይበላ መንፈስ ካንተ ጋር ይሆናል። አጠገባችሁ ያለው ሰው ያዙና እግዚአብሔር አስጢሶ ያወጣል በሉና ነገር ንጉሥ አይኑን አሳርፎብሃል በሉ ባካችሁ። እግዚአብሔር እንደዚህ እያወራ ነው። ንጉሥ አይኑን ካሳረፈብህ የቀርማ ምዕራፍ ያልፋል። ከቀርሚያ ወደ ናዶ፣ ከናዶ ወደ አውዱማ፣ ከአውዱማ ወደ ምስትነት፣ ወደ ባለቤትነት የሆነ ሰው ክብር ይወርሳል። ሁሉ ሰው ባለበት ይቆማል። ጌታ ኢየሱስ ይባርካቸው። ክብር አለን፣ ክብር አለን፣ ክብር አለን፣ ክብር ለአንተ የሚገባ መቅደስ የሚገባው ሰው ፊትን ያያል ቁመት እግዚአብሔር የቀባው ዳዊት በአዲሱ ኪዳን ወዶ መጥቶኛል። እሺ አሁን ወርሽፖች መዝሙር ይኖራቸዋል። ወደ መዝሙር አልካታቸው ልጅ አልገባም። በዚሁ መንፈስ ትንሽ እንጸልያለን። አጠገባችሁ አንድ ሰው ተያያዙ፣ ውስጥ በግራና በቀኝ ተያያዙ። እግዚአብሔር ገለባይን ዘንድሮ ያስወግዳል በሉ ባካቸው። መርጦሃል በሉ ባካቸው። አይለቅህም ተባባሉ። እግዚአብሔር በጥሩ ማሳ ውስጥ ቀጥቶሃል በሉ ባካቸው። በእግዚአብሔር መንግሥት ውስጥ አትወድቅም በሉ። እስኪ ዛሬ አንድ መልእክት አለኝ። ከዚህ ማሳ አትውጡ። ከሌላ ማሳ ተከልከሉ። ከዓለም ተከልከሉ። ከቅድስናችሁ ከሚያጠፋ ተከልከሉ። አይምሮን ከሚያበላሽ ተከልከሉ። ከክፉ ጓደኛ ተከልከሉ። የንጉሥ እጮኞች አይኑ አርፎባቸዋል። የአይኑ ማረፊያ ናቸው። አይኑ ሎኬሽን እያየ ያያል። ጴጥሮስን ያየ በታንኳ ሰፈር ላይ ያየ ያያል። አንተ ራስህን እንደምታለለም እቺ ሴት ፀሐይ ሐሩር የበላት ነች። ሰው ያለው መደለም፣ ሰይጣን ያለው መደለም፣ አንተ ያልከው መደለም፣ እሱ ያለው ይሆናል። እሺ 2 ደቂቃ እንደዚህ ጸልዩ። እግዚአብሔር የክብሩን መጎናጸፊያ ይጥልብሃል ብላችሁ ንገሩት ባካችሁ። እግዚአብሔር አይተውህም በለው ባካችሁ። ይቀይርሃል በሉስ። ፍሬያማ ያደርግሃል በለው። በእግዚአብሔር ቤት ትገለጣለህ በለው። ትለመልማለህ በለው። ልባርካችሁ በጌታ በኢየሱስ። መራገፍ ያለበት ገለባ ይራገፍ። መጠረግ ያለበት ቆሻሻ ይጠረግ። ለኢየሱስ የማይመጥን ነገር ዛሬ ከኛ ላይ ይውደቅ።
ደስ ይበላችሁ ቅዱሳን። ኢየሱስ ወዶናል። ንጉሡ አይቶናል። ሰው እንደሚያይ የማያይ አይን ያለው አይቶናል። ደክሜያለሁ ነው የምትለው አይቶሃል። ያለ ባል ነኝ አይቶሻል። ደክሜያለሁ ኑሮዬ ተመቷል አይቶሃል። ከአይኑ የተነሳ ክብር ይወጣል በኢየሱስ። በጣም የሚገርም አይነት ክብር ውስጥ የሚገቡ ሰዎች እዚህ ውስጥ አለ። እግዚአብሔር ዳይናሚክ የሆነ ጸጋ ውስጥ የሚከታችሁ ሰዎች አላችሁ። ይቶች እግዚአብሔር በእናንተ በዚህ ከተማ ይገረማል። ያያችሁ ንጉሡን በእናንተ ላይ ያያል እንጂ የሆነች ምስኪን ነች ሞዓባዊ ተብላ የምትሰደበው ሴት ቆንጆ የሚያስብል ስም ወጣላት። የሆነ ሰው ስሙ ተቀየረ። ከሚያዋርዳችሁ ማሳ እግዚአብሔር ከለከላችሁ። እቺ ደግሞ ማናት አይደለም የተባለችው። ስትወጣ እንዲህ ብላ ወጣች። በፊቱ ሞገስ የሚያገኘው ሰው እርሻ እግዚአብሔር ያስቀበኛል አለች። አምላክሽ ይልከኛል አለች። ዛሬ ወደዚህ ማሳ የገባችሁ ሰዎች በዚህ ማሳ ውስጥ ውድቀት የለም። በዚህ ማሳ ውስጥ ውድቀት የለም። በእግዚአብሔር መንግሥት ውስጥ እንደ ለመለመ ዛፍ ታድጋላችሁ። እግዚአብሔር ምስክሬ ነው። ብዙ ስም ጮኬ መናገር አይጠበቅብኝም። ኢየሱስ ካየን ይበቃናል። አይኖቹ ማረፊያ ሆነናል። አንቺን ያዩ እንደ ትላንትና አያዩሽም። አንቺን ማየት ሲጀምሩ ኢየሱስ ይታያል። በንጉሡ የተወደደውን ተራ ሰው ተራ ማድረግ አይችልም። እግዚአብሔር የተባረከ ነው። የያዛችሁትን ሰው ባርኩ። እንድጠና ይበሉት። ራስን አታሳንስ በሉት። ጠላት የሚለውን አትስማ በሉት። ክብር ይጠብቅሃል በሉት። መቅደሱ ላይ ተገኝ በሉት።